ብሩኬ ሀይሚን ተከትሎ አዲስ አበባ ገብተዋል። እንግዲህ ብሩኬ መጥተዋል ዛሬ። ያው ዛሬም ብሩኬ አላወቁም፣ እንደዚህ አይነት ነገር አላደረኩም። አንቺ ምንድነው ዝም ብለሽ የምትጮህብኝ? ምን ያው ብትጅም ባትጅም ምንም ይቀርብኝ ነገር የለም ሂጂ ብሏታል ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ትበልልኝ። የአገሬ ልጆች፣ ውድ የአገሬ ልጆች እንግዲህ ፈጣሪ አምላክ በያላችሁበት ሰላሙን ያብዛላችሁ። እንግዲህ ዛሬ በአዲስ ቪዲዮ በብሩኬ ፔጅ ላይ ከች ብዬላችኋለሁ ማለት ነው። እንግዲህ ብሩኬ አዲስ አበባ ገብተዋል ሀይሚን ተከትሎ ማለት ነው። ብሩኬ የመጣው ፍፄን ለማናገር ነው። ለምን ለኔ ሳትነግረኝ እሷን ይዘሃት መጣህ ብሎ ፍፄን እየወቀሳት ይገኛል ማለት ነው። ሀይሚ ደግሞ ለምን በሱ ላይ ትጮህበታለ? እኔ የመሄድም የመምጣትም መብት አለኝ እና ምን ፈለግ? እኔ ካንተ ህይወት መውጣት ነው የፈለግኩት። እናም ለዛ ነው አለችው። እንግዲህ እሱ አንቺ መውጣት ነው የምትፈልጊ፣ መሄድ ነው የምትፈልጊ፣ ሰው በነገረሽም ባልነገረሽም በሁሉም ነገር መለያየት ነው ወይ የምትፈልጊ እያላት እንግዲህ እየተጨቃጨቁ ይገኛሉ ማለት ነው። እንግዲህ አንተ ያደረግከውን ካላመንክ ካልነገርከኝ እኔ ምንም ላደርግ አልችልም፣ እኔ ምንም አልፈልግም፣ አንተን ፈልጌ አይደለም የመጣሁትም እኔ እሱ እንሂድ ስላለኝ ነው የመጣሁት። አንተ መኖርህን ቢያውቅ እንኳን አልመጣም ብላ እያወረች ትገኛለች ማለት ነው። ብሩኬም እንግዲህ በንዴት አልፈልግም ሂጂ በቃ አንቺ ስለሄድሽም ስለመጣሽም ምንም ይሆንብኝ ነገር የለም በእኔ ህይወት ውስጥ ብሎ ተናግሯል ማለት ነው። በነገራችን ላይ በእንደዚህ አይነት ነገር ላይ የሚወጣ ቃላቶች በሰው አይምሮና ልብ ውስጥ ተቀርጾ የሚቀሩ ናቸው ብዬ አስባለሁ። ነገሮች ሆኑም አልሆኑም በተረጋጋና ለሚወጣው ቃላቶች እንኳን ቦታ እንትን ነገሮችን በገደብ ቢያወሩና ብነጋገሩ መልካም ነኝ ባይ ነኝ። ዛሬ ብሩኬም ቢሆን በሷ ላይ እላፊ ቃላትን እያወራት ይገኛል ማለት ነው። በእኔ ህይወት ውስጥ ምንም አታረጊም፣ በመሄድሽም በመምጣትም ምንም አታረጊም፣ ከፈለግሽ መሄድ ትቻለሽ፣ ጥርግ ማለት ትቻለሽ እያላት ያወራል ማለት ነው። እንግዲህ ውድ ቤተሰቦቼ፣ ውድ የሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የደወል ምልክቷን በመጫን ቤተሰብ ሁኑኝ እላችኋለሁ። አዳዲስ ቪዲዮ ስለቅላችሁ ወደ እናንተ እንድደርስላችሁ ማለት ነው። ሀሳብ አስተያየቶቻችሁን በኮሜንት ላይ አሳውቁኝ። እኔም ሀሳብ አስተያየቴን በቪዲዮ ላይ አስቀምጣለሁ ማለት ነው። እንግዲህ ዛሬ ብሩኬና ሀይሚ አዲስ አበባ ላይ ተገናኝተው ንግግር እያደረጉ ይገኛሉ። ግን ይሁንም እንጂ ሳይስማሙ መለያየታቸው በጣም የሚያሳዝን ነው። ሀይሚም አንተ የምትላቸው ሴቶች ብዙ ናቸው ወይ? ታዲያ ከኔ በፊት ነው ወይ ይሄ ነገር የተፈጠረ? ከኔ በፊት ነው ወይ ብላ ትጠይቀዋለች። እኔ ምን የሚያውቀው ነገር የለም እስቲ አሳይኝ ብሎ ይጠይቃታል ማለት ነው። እሷም ደግሞ እኔም ለምን አሳይሃለሁ ያንተ ህልና እኮ ያደረገውን ያውቃል ብላ ትመልሳለች። ፍፄም ደግሞ አዎ በቃ አሳይውና ያለውን እውነቱን ተነጋግራችሁ ነገሩን ፍቱት ብለው ይናገራል ማለት ነው። ብሩኬም ተናዶ ታዲያ አንቺ ገበናዬን አወጥተሽ አደባባይ ላይ ልታስቀምጭ ነው ወይ የፈለግሽው? እንደዛ ብትፈልጊ ነው እንጂ ነገሩን ያወጣሽው ብሎ ይጠይቃታል። እኔ እኮ ማውጣት ፈልጌ አይደለም፣ እኔ ዝም ብዬ ነገሩን በሆዴ ይዤ ዝም ብዬ ነበረ። እናንተ ናችሁ የገፋፋችሁኝ፣ ያው እናንተ ስትገፋፉኝ ነው የነገርኳችሁ ብሎ ብላ ትመልሳለች ማለት ነው። በድጋሚም ደግሞ የትኛዋ ሴት ነች እስቲ ያሳይኝ፣ ከየትኛው ሴት ጋር ነው የሆንኩትስ የዋልኩትስ እና ብሎ ይጠይቃታል ማለት ነው። ታዲያ እኔ ሊያሳይህ ነው ወይ እዛ ጋር ቪዲዮ ቀርጬ እንዲያመጣልህ ነው ወይ የምትፈልገው ብላ ሀይሚም ደግሞ ምላሽ ትሰጠዋለች ማለት ነው። ያ ካልሆነ አንቺ ዝም ብለሽ ሰው በነገረሽ ወሬ ነው ወይ ህይወትሽን የምትበጠብጭ ብሎ እሱም ይናገራል ማለት ነው። ያው እንግዲህ በእነሱ መሀል ላይ ጸብ ከተፈጠረ ምንም ያው እርስ በራሳቸው በጣም እንትን ብለው ያው መከባበሩን ይቀንሳል። በዛ ምክንያት ሁለታቸውም በጣም ተናዳጅና ስሜታዊ ስለሆኑ ማለት ነው። እንግዲህ ያው የሚያወጡም እላፊ ቃላቶች ደግሞ በጣም ከባድ ነው። እንግዲህ እኔ ያ ሰው ራሷ ወጥታ ስለ እሷ ታውራ እንጂ ስላንተ ታውራ እንጂ እኔ ባንተ ነገር ላይ ደግሞ እጅን አላስገባም በማለት ሀይሚም ደግሞ ለብሩኬ ምላሽ ሰጥታለች ማለት ነው። ውድ ቤተሰቦቼ ቪዲዮውን አስቃኛችኋለሁ። ቪዲዮውን ተመልክታችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለቤቴ አዲስ የሆናችሁ ውድ
የሀገሬ ልጆች ኢትዮጵያውያን ኤርትራውያን የሆናችሁ ሁላችሁም ላይክ እያደረጋችሁ ቪዲዮን ሲጀምሩ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ ወደፊት ገፋ አድርጉኝ እላችኋለሁ። እንግዲህ ቪዲዮውን አብረን እንመልከት። ወደ ቪዲዮ እኔ ጋር መቀጠልና ሰላም ከፈለግም ስለማታምን ተፈጥሯል ብሎ መናገር ነው። ገብቶሻል አይደል? ከኔ ጋር መቀጠልና ሰላም ከፈለግም ስለማታምን ስለዚህ በቃ እንደፈለ እኔ አይደለሁም ትላለህ አንተ አታፍርም እኮ እንደፈለ አዎ ብዙ መንታ ስላለኝ እኔ አይደለሁም በጣም ጥሩ ጥሩ ነገር እንዳሳለፈ ሰው በስርዓት ከኔ ጋር መጣላትና መቃየም ካልፈለግሽ ችግሩን ግልጽ አድርጎ ከኔ ጋር ማውራት ነው ያለብሽ። ገብቶሻል? ቪዲዮ እንኳን አይቶ ቢያንስ ይቅርታ ይጠይቃል ብዬ በጣም ጠብቄ ነበር። እሱ ግን ጭራሽ ፊት ለፊት እንኳን አግኝቶኝ ለምን መጣሽ ነው ያሳሰበው። ፈልጌ ይመስላል እንደ መጣሁት ቢነግረኝ አልመጣም እኮ ጎዳሽኝ አልኩሽ። መጣሽ አልመጣሽ በጣም ጎዳሽኝ። አይ አይደለም በጣም አትሰሙን የሚያወራውን ነገር እንዴት ነው የማያምነው? ያደረገውን ነገር እንዴት ነው የማያምነው? ነገርኩት አይደለም ነገሩን ፍቱት አንቺ። እሺ እኔ ምን አስማት አለኝ መልሽልኝ። በዚህ በዘመነ ጊዜ ከመሬት ተነስተሽ እንዲህ ነው ምናምን ብለሽ ማለት ያዋጣሻል? ያደረገውን የነበረውን ነገር ቀርጬ ማሳየው እኔ ነበርኩኝ። ወይ ያሹን ነገር ያናደደሽን አንቺ እንዲህ እንድትሆኝ ያደረገሽን ነገር እኮ እኔ ግራ ያገባኝ አንቺ አግኝተሽኝ ነው እኔ እኮ አላገኘሽኝም ማለት ሰው በነገረሽ ነገር ነው አሁን የምትይው ሰው በነገረሽ እና ታዲያ አንቺ አይተሽኝ ከሆነ ልክ ነሽ ብዬ ልክ ያደረገባት ባለቤት ማለት ለምንድን ነው ግልጽ አድርገሽ ማትነግሪኝ? የደረገባት ባለቤት ብነግርህም ስለማታምን ካንተ ጋር ንግግር የለኝም። በቃ እሺ ማትነግሪኝ ከሆነ ዝም ብለሽ ትችያለሽ። ማመን አትፈልግም። ምንም ሴት አታውቅማ አንተ ነገርኩሽ እኮ እንግዲህ ውድ ቤተሰቦቼ አታምንም በቃ እኔ ብነግርህም እንኳን አታምንም ብላ ትመልሳለች ማለት ነው። እንግዲህ አንቺ አይተሽኛል ወይ እዛ ቦታ ላይ አንቺ ደርሰሽብኝ አይተሽኛል ወይ ብሎ ብሩኬ ይጠይቃታል ማለት ነው። እንግዲህ ሰው በነገረሽ ነገር ነው ወይ እንደዚህ የምትሆኚ ስትለው እንግዲህ እኔ የተደረገባት ባለቤቷ ነች የነገረችኝ ብላ ሀይሚ ምላሹን ሰጥታለች። ዛሬም አሁን እኔ ብነግርህም ባሳይህም ደግሞ አታምንም እኔ አይደለሁም ልትልም ትችላለህ። ስለዚህ እኔ መንገሩ ምን ያደርግልኛል? አንተ እኮ ህልናክ ያውቃል ያደረግከውን ነገር ያጠፋከውን ጥፋት እንኳን ህልናህ ያውቃል ብላ ያው ሀይሚም መልሷን ትመልሳለች ማለት ነው። አንቺ ከህይወቴ መጣሽም አልመጣሽም ምንም የሚጎልብኝ የሚትጎጅብኝ ነገር የለም ማለት። ስለዚህ ሀይሚን አይፈልጋትም ልንል እንኳን በጣም ይከብዳል ማለት ነው። ብሩኬ ነገሮች ሲፈጠሩ እንደዛ አይነት ቃላቶችን ማውራት እስከ መጨረሻ ድረስ ሊያቀያይምና ያን ጊዜ እኮ እንደዚህ አይነት ነገር ብሎኛል ያን ጊዜ እኮ እንደዚህ ብሎኛል ብሎ እስከ ማሰብ ድረስ የሚፈጥር ነው ማለት ነው። ሁለታቸውም ቃለ ምልልስ ሲያደርጉ በጣም ከባድ ቃላት ነው የሚወጣው ማለት ነው። ስለዚህ ለቃላት አጠቃቀማቸው ቢያንስ በመካከላቸው ያው መከባበርን ፈጥሮ ቢያወሩና ቢረጋጉ ባይ ነኝ ማለት ነው። ስለዚህ ፍፄ አንተ ልክ አልሰራህም ለምን ይዛሃት መጣ ለምን ከመሄዳችሁስ በፊት ለምን አልነገርከኝም ብሎ ያው በፍፄ ተናዶ ነው ማለት ነው ብሩኬ የመጣው እንጂ ሀይሚን ለማግኘት ወይንም ለማናገር እንዳልመጣ በመጀመሪያ እንግዲህ ኢንትሮ እየሰራ ነግሮናል ማለት ነው። እንግዲህ ሀይሚን ማግኘት የሚፈልገው እኔ ተረጋግቼ ነው ከተረጋጋሁኝ በኋላ ነው እንጂ እኔ ብዙ ስራ እዛ ጋር ጀምሬያለሁ ያንን ስራ ጥዬ ነው የመጣሁት በፍፄ ላይ ተናድጄ ነው የመጣሁት ለምን ይዟት መጣ ከመምጣቷ በፊት ለምን አልነገረኝም ብለው በፍፄ እንደተናደዳ ነው እየተናገረ ያለው። ስለዚህ እኔ አንቺን አልጠራውሽም እና የጠራውት ፍፄን ነው አንቺ ፍፄ አይደለሽም ሂጂልኝ በቃ አንቺ ጭቅጭቅ ነው የምትፈልጊ ከኔ ጋር የተፈጠረውን ነገር ይሄ ተፈጥሯል ብለሽ ከማስረዳት ይልቅ ከኔ ጋር መጨቃጨቁን ትፈልጊያለሽ ስለዚህ ሂጂልኝ ብሎ ይናገራል ማለት ነው። ነገሮች እንኳን ተፈጠሩም አልተፈጠሩም በመረጋጋት ለማውራት እንኳን አይሞክርም ማለት ነው። እንግዲህ አናውቅም ነገ ከነገ ወዲያ ሪል የሆነ ነገር ይመጣል ወይ ሀይሚዬ ታመጣለች ወይ ምናልባት ይሄን ናይል የተበሳጨችበትን እሱን ጥላ እስክትመጣ ድረስ ከሱ መለያትን እስክትፈልግ ድረስ
እንግዲህ ከሱ መለያትን እስክትፈልገው ድረስ ከህይወቴ መውጣት ነው የፈለግኩት። እንግዲህ ከህይወቴ እኮ ወጥቻለሁ ስለዚህ ብለ ታወራለች ማለት ነው። እስከዚህ ደረጃ ያደረሳትን ነገር ሀይሚ እውነቱን ታወጣለች ወይ? ነገ ከነገ ወዳ የምናየው ይሆናል ማለት ነው። ዛሬ ግን በቁጣና በብስጭት ብዙ ቃለ ምልልስን ተደራርገው ያው ሳይግባቡ መለያያታቸው ሆኗል ማለት ነው። በመጨረሻም ሂጂ አልሄድም በመባባል ላይ እያሉም እንግዲህ ቪዲዮ ተቋጭቷል ማለት ነው። ውድ ቤተሰቦቼ ለዛሬ ይዤላችሁ የቀረብኩት አዲስ ቪዲዮ እና ገራሚ የሆነ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ብሩክ አዲስ አበባ መጥተው አዲስ አበባ የመጣበት ምክንያት በፊስጤ ተናደው እንደሆነም ገልጾልናል ማለት ነው። እኔ ግን በፊት ላይ ሳይሆን መናደድም የነበረበት ብሩኬ መናደድም አይጠበቅበትም ነበር። በተረጋጋ መንፈስ ቁጭ ብሎ ሀይሚን ማውራት ነበር። ምንድነው የተፈጠረው? እስቲ አሳይኝ እና ንገሪኝ፣ ወይንም ከዛ ሰው ጋራ አገናኝ፣ ካንቺ ጋር ሰላም ሆነን መቀጠል ነው የምፈልገው ብሎ ከሷ ጋር መቀጠልንም ማውራትንም ነገሮችን ሰላም አድርገው መስራትንም ከፈለጉ እንደዛ አይነት ነገርን ማድረግ እንጂ ሁለቱም ተናደው የማይሆን ነገር ነው። ምናልባት ሰውም ያሳይ ሰውም የፈጠራ ነገር ቢሆንም እነሱን ለማጣላትም ለማለያያትም እንኳን ሰው ፈጥሮም ከሆነ እሱ ጥፋተኛ ሆኖ እንደዚህ ከመጣ እንኳን እሷን አረጋግቶ ቀስ አድርጎ ከካሜራም ጀርባ ቢሆን ማናገር ነበረበት እንጂ እንደዚህ ሆኖ ማናገር እንደዚህ አታስፈልግኝም ሂጅልኝ እንደዚህ ከተባለ ያው እሷም በእልኛ ነች ወደ እሊ ነው የምትገባው እንጂ የሆነ የተረጋጋና እውነታ የሆነ ነገር የሚወጣ አይመስለኝም። እውነቱ በጊዜ ይወጣል፣ ምንም ችግር የለም፣ እውነት በጊዜ ይወጣል ብላ እሷም እንግዲህ በአፏ ተናግራለች ማለት ነው። እውነት በጊዜ ይወጣል ማለትሽ አንቺ እኔን ለሰው አሳልፈሽ ወይም በአደባባይ አሳልፈሽ ሊሰጪ ነው ወይ ብሎ እሱም ያወራል ማለት ነው። እንግዲህ ምንም ማድረግ አልችልም፣ ከመጀመሪያውም እናንተ ናችሁ የገፋፋችሁኝ፣ እኔ መናገርን ፈልጌ አልነበረም ብላ እሷ ምላሿን ሰጥታለች ማለት ነው። እንግዲህ እሷ ተናዳለች። እሷ እንግዲህ እንደዚህ አይነት ጥፋት ሲደርስባት ያው ተረጋግታ ነው የምታወራው። ሀይሚ ታውቃላችሁ፣ እሷ ጥፋት ስታጠፋ ቪዲዮቿን ከተመለከታችሁ እሷ ጥፋት ካጠፈች ፕራንክ እንኳን ካደረገች በጣም ያው ትሁት ሆና ይሆናል በጣም እንትን ሀምብል ሆና ነው የምታወራው። በጣም በትህትናና ዝቅ ብላ በቃ በጣም ቀዝቀዝ ብላ ነው የምታወራው። ብሩኬ ግን የራሱ ጥፋት አለብህ እንኳን ጥፋት ባይኖረው ራሱ ጥፋት አለብህ ካለች እሺ ምንድነው ሀይሚ በቃ ጥፋቱን ንገሪኝ፣ ግልጽ አርግኝ፣ እኔ እኮ አላወቅኩትም ስላላወቅኩኝ እስቲ ንገሪኝ ብለው በጸባይ ቢነጋገርና ነገሩን ቢፈታ አሪፍ ነበረ። ሂጅልኝ በቃ ዞር ባይልኝ አልፈልግሽም፣ ወትበይ አትጮህብኝ፣ አንቺ ሴትዮ ስነ ስርዓት ያዢ ምናምን ይሄ ክብር የሌላ ንግግር ነው ማለት ነው። እና በጣም ከባድ ነው። ነገ ለሚቀጥሉት ህይወት ራሱ በጣም የሚያስጠላና የሚከብድ ነገር ነው። ዛሬም እንደዚህ የሚሆኑ ከሆነ ለነገ ለወደፊት ራሱ በጣም ከባድ ሊሆን ይችላል። ለምን እሷ ከተናደደች እሱ ላይ ጥፋት አግኝቼ ነው ብላ ተናዳለች። ጥፋቱን እንድታወጣ እሱ በተረጋጋ መንፈስና በትዕግስት ማውራት ሲገባው በጣም በንዴትና በጩኸት ማውራት የሆነ የንቀት ቃላቶችን ደግሞ በሷ ላይ ማስቀመጥ አስፈላጊ ነው ብዬ እኔ በበኩሌ አላስብም። ውድ ቤተሰቦች እናንተ እንዴት እንደምታስቡ ሀሳባችሁን በኮሜንት ላይ አስቀምጡ። ብሩኬ ዛሬ ሀይሚን የተነጋገሩበት ወይም ብሩኬ ሀይሚን ዛሬ ያነጋገራት ንግግር የተናገራት ንግግር ጥሩ ነው ወይንም ይሄ ንግግር የእውነትም ለሀይሚ እንዲ ነው እንደሚያወራው ይሄ ንግግር ትክክል ነው ወይ ብለን በሚዛን ላይ አርግተን ስናየው ይሄ ንግግር ከብሩኬ የሚወጣ የመጣው ንግግሮች ጥሩም ትክክልም አይደለም። ለምን እሱ ሁሉ ጊዜ ይሆናል አይደለ ሰውን እንትን አድርጎ ማየት የለበትም። ለምን ሁሉ ጊዜ ከሀይሚ ጋር ስጣላ ሀይሚን ምንም እንዳልሆነች ምንም እንደማትጠቅም ምንም በሱ ህይወት ውስጥ ምንም አይነት አስፈላጊ እንዳልሆነች አድርጎ መሳል የለበትም። የሆነ አለ አይደለ ነገሮቹ ያ ሰው መሆን ከፈለገ ትክክለኛ ሪል ሆኖ
በቃ ቀዝቀዝ ባላ መንፈስ እና እሷ ተናዳ ከሆነ እሱ ቀዝቀዝ ባላ መንፈስ ነው ማናገር ያለበት። እሷ ጥፋተኛ ስትሆን ሀይሚ ሁሉ ጊዜ ቀዝቀዝ ባላ መንፈስ ነው የምታወራው። እኛ ቪዲዮውን ስንከታተል የነበረው ሀይሚ ጥፋት ስኖርባት፣ ትክክለኛ ጥፋት ስኖርባት በተደጋጋሚ ይቅርታ ትጠይቃለች። በጣም በተረጋጋ መንፈስ ሆና ታወራለች፣ ይቅርታ ትጠይቃለች እንጂ እንደዚህ አይነት ቃላቶችን አትወረውርም። ብሩኬ ግን የሚናገራቸው ቃላቶች በጣም የሚያስጠሉና የሚያስከፉ በእርግጥ ሴት ልጅን አከብራለሁ ከምለው አንጻር በሷ ላይ እንደዚህ አይነት ንግግሮችን ማውራትም ማውጣትም አስፈላጊ ነው ብዬ አላስብም። እንግዲህ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። መልካም ቆይታ